ወይ እኔ የምለው ማለት ነው በዚህ አጋጣሚ የሩታ ውሳኔ እንዳለ ሆነው ከላይ እስከታች ግን ማለት ነው ኮሜንቶች ማለት ነው ምንድነው ከላይ እስከታች በቀለው አብርሽ ተጠንቀቅ፣ ልትበቀል ነው በቀለው ምንድነው? አይምሯችሁን በበቀል ብርዝ ያደረጋችሁት እንዴ? የልጁ አባት እኮ ነው። ምንድነው እሱ የና ለአብርሽ ነፍሰ ገዳው አይደለ? ሀሳቧን ብትቀይር ምን ችግር አለ? አሁንም ደስተኛ ስለሆንክ ከሄርሜላ ጋር ፍቅሯን ስለተቀበልክ ሰላም ስላገኘ አሁንም የሆነ ምክንያት አስባ ነው። እናንተ ወንድሙ እኮ ነው መጥቶ ለሶስቱም ጊዜ ሰጣችሁ አይደለ? ሶስቱንም ወደ ራሳቸው ተመልሳችሁ እስቲ አስቡበትና ራሳችሁ ላይ የሚሆነ ጥፋት ልታገኙበት ትችላላችሁ ብሎ እንግዲህ ዴቭ የአብርሽ ወንድም ለሶስቱም ጊዜ ሰጣቸው። ሩታ ዛሬ የወሰነች ውሳኔ እውነት ለመናገር ደስም ብሎኛል። አብርሽ የልጁ አባት ነው ምንም ቢሆን። ሲቀጥልም ደግሞ ሩታ የልጁ አባት ነው፣ ብዙ ነገር መተው ትችላለች። ፍቅሬን፣ ባሌን፣ የልጅነት ባሌን፣ ፍቅሬን፣ የመጀመሪያዬን ልጄንም ደግሞ ከሱ ጋር ሆኜ ማሳደግ አለብኝ ካለች እኮ ሀሳቧን መቀየር ሰው አይደለች እንዴ? እናንተ ምንድን ነው ቢያንስ እንኳን ወንድሙን እነሱን ለማስታረቅ ብሎ እዛ ጋር ቆመው ያለን ሰው ትዋሻለች እንዴ? ልትበቀለው ነው። አብርሽም እኮ የተናገረው ንግግር እናንተ ልክ አይምሯችሁ ውስጥ እንደተቀረጸ ማለት ነው። እንግዲህ ዛሬ የሩታ ውሳኔ ምንድን ነው ማለት ነው ቤተሰቦች ማለት ነው። ሩታዬ ዛሬ የወሰነች ውሳኔ እንግዲህ ያው ስለ ዳኒም ኖርማል ጓደኛዋ እንደሆነ ደስታ ጋም ስሜቱ ቢኖርም እሷ ጋር ምንም አይነት ስሜት እንደሌለ ያው ሰሞኑን ዴቭ ቪዲዮችን ያለው እንዴት ነው የነገር ሩታዬ ምናምን ብሎ ሲጠይቃት ዳኒ ኖርማል ወንድሟ እንደሆነ ዴቭ ጋር ደግሞ ዝም ብሎ ግንኙነት እንደነበራት እና ይናል የዘለቀም ብዙም ያልሄዱበት ነገር እንደሆነ በዛውም ቀጠል አድርጎ ዴቭ ደግሞ ሩታዬ ሰሞኑን አንድ ላይ የሆነ ፕሮግራም ላይ ፎቶዋችሁ ተለቋየው በጣም ደስ ነው ያለኝ እንዴት ነው የነገር ብሎ ጠይቋት ነበረ። ለዚህም እንግዲህ ሩታ መልስ ሰጥታለች። የፕሮግራሙ አዘጋጆች ባለቤቶች እንግዲህ በፊት እኛ ጎረቤት ስለነበሩ በፊት አንድ ላይ አፓርታማ እነሱ ከታች እኛ ከላይ እንኖር ነበረ። ምርጥ ጓደኞቻችን ቤተሰቦቻችን ነበሩ። የእነሱ የልጃቸው ልደት ነበር ሶሪ። በዛ አጋጣሚ ደውለው እኔና አብርሽን አንድ ላይ ካልተገኛችሁ ሞተን እንገኛለን ብለው አብርሽ ላይ ጫና ፈጥረው እሱም እኔ ጋር ደወለና አንድ ላይ እዛ ፕሮግራም ላይ ተገኝተናል ብላለች። በዛ ምክንያት ነው ይመስለኛል አንድ ላይ ፕሮግራሙ ላይ የተገኙትና ለዚህም እንግዲህ ለዴቭ መልስ ሰጥታለች። ፎቶቸውን ስላየ ዩቲዩብ ላይም ሲመላለስ በጣም ደስ ብሎኛል ብሎ ጠየቃት። እንግዲህ ለሄርሜላም ለአብርሽም ለሩታም የሆነ ራሳቸውን የሚያዳምጡበት ጊዜና ወደ ራሳቸው እንዲመለሱ የሰጣቸው ጊዜ ነበር ዴቭ። በዚህ አጋጣሚ ሩታም የራሷን ሀሳብ ውሳኔ ተናግራለች። አብርሽም እንደመጣ ተናግሯል የራሱን ውሳኔ። ያችኛዋም ለአብርሽ ፍቅር ስል ደስ ይለኛል፣ ምንም ችግር የለም፣ በወደውም ባፈቅረውም እኔ የምፈልገው የእሱን ደስታና ሰላም ነው በማለት ወይዘሪት ሄርሜላም የራሷን ሀሳብ አንጸባርቃ ነበር። አብርሽም እንደዛው። በመጨረሻ ግን ያው አብርሽ የሰማው ነገር ከሄርሜላ አስደንግጦት ነበረ። እሱም ሄርሜላ መጀመሪያው ሩታ ማለት ነው አብርሽን ያስደነገጠው የሩታ ውሳኔ ነው። ሩታ እንግዲህ ለዴቭ መጀመሪያም ነግረዋለች። እሷም ደግሞ ሀሳቧን ቀይራ ከልጇ አባት ጋር አብራ መቀጠል እንደምትፈልግና የድሮ አብርሽን ከመለሰ አሁን እዚህ ጋር ልትበቀልን ትላላችሁ። እሷ እኮ አሁን ባለበት አብርሽ አይደለም አብረን እንቀጥል ያለችው በድሮ በፍቅራቸው ጊዜ በነበረው ያንን አብርሽ ካመጣና ከመለሰ አብሬው እቀጥላለሁ የሚል ውሳኔ ነው እንጂ እኮ አሁን በሚንዘላዘልበት አብርሽ አብረን እንቀጥል አላለችም። ከላይ እስከታች ልትበቀል ነው ሰላምን ስላገኘ እትት የምትሉ ኮሜንቶች በሙሉ እሷ አለችው የድሮን አብርሽ መመለስ ከቻለና እንደ ድሮ አይነት አብርሽ ከሆነ ለልጇ ደግሞ ጥሩ አባት አርአያ የሚሆን አባት መሆን ከቻለ አብሬው ብቀጥል ደስ ይለኛል፣ የልጅ አባት ነው አለች። ይህ ምን ያስከፋሉላችሁም? የቆመው እኮ ማለት ትልቅ ሰው እኮ ነው። ያውም ደግሞ የአብርሽ ታላቁ ወንድም በእሱን አቁማ ትበቀላለች። ነገ ጠዋት አይ ልበቀል ነው ትለዋለች። ኧረ ተው፣ ሰው እኮ ናት፣ ህሊና የሚባል ነገር አላት። እንዴት ነው የምታስቡት? ለእኔ አልመሰለኝ። ምክንያቱም እች ልጅ ሰው ናት። ቤተሰብን ካከበረች ሀሳቧን ትቀይር ከራሷ ጋር ተማክራ ደግሞ የልጅ አባት ወደ ራሱ ከተመለሰ እሱ ይሻለኛል፣ ልጅን ከእሱና ከእኔ ጋር አብሮ የኔንም የሱንን ፍቅር እያገኘ ማደግ አለበት ብላ ከራሷ ጋር እንደ ሰው ከተማከረች መቀየር ምን ችግር አለው? ሀሳቧን መለወጥ። እናንተ አይምሯችሁ ውስጥ ያደረ ሁሉ በቀል ነው። የሩታ ውሳኔ እንግዲህ ኮሜንቶች በሙሉ ደንግጠው በቀል ነው ያሉት በሙሉ። ሩታ እንግዲህ ከልጅ አባት ጋር አብሬ መቀጠል እፈልጋለሁ ከሱ ጋር መሆን ግን የድሮ አብርሽን ከመለሰው ብላለች። ያሁኑን አይደለም። የድሮ አብርሽን መልሶ ከኔ ጋር መቀጠል ከፈለገ እኔም አብሬው መቀጠል እፈልጋለሁ
እፈልጋለሁ የሚል ነበረ የሩታ ውሳኔ። አብርሽንም አስደንግጦታል። እኔ መኪና የቆምኩ መኪና እመስልሻለሁ እንዴ? እንደፈለግሽ እያንቀሳቀሽ የምትነጅኝ፣ ስትፈልጊ የምትገፊኝ፣ ስትፈልጊ እያጠፋሽ የምታበሪኝ እየቆምኩ መኪና የተበላሸ መኪና ነው? አዎ የቆመ የተበላሸ መኪና እመስልሻለሁ ወይ? እኔም እኮ ሰው ነኝ። ሄርሜላ ደስ አላት እንደዚህ አይነት መልስ ሲመለስ ትስቅ ነበረ። የምሬን ነው ምላችሁ ትስቅ ነበረ። እኔም ለማስታረቅ እኮ ሞክሬያለሁ። ሄርሜላ አንቺ ምን ትያለሽ ሲላት እኔም እኮ ለማስታረቅ ሞክሬ ነበር። ሄርሜላ አንቺን ለማስታረቅ ሞክረሽ ነበር። እንደውም እያጋጨሽ አብርሽ የራስሽ እንዲሆን ሴራ እየጠነሰሽ ስትሰሪ ነበር እንጂ አብርሽና ሩታ እንዲታረቁ ሞክር ያሉት ያለሽ ካፍሽ። እንደውም አብርሽ በሚናገረው ንግግር ደስ አለሽ እኮ። እንደውም ልጄን ብዬ እንጂ እሷን አይኗን ማየት አልፈልግም፣ ከእሷ ጋር መቀጠል አልፈልግም። እኔም አሁን አንድ ስቴፕ የራሴን ህይወት የጀመርኩ ሰው ነኝ። ለልጄ ብዬ እንጂ አይኗን ማየት አልፈልግም። እሷ ሁሌ በየጊዜው ሀሳቧን የምትቀያይር ሴት ናት። እንኳን አንተን የገዛ ጋሽዬን እንኳን የዋሸች ናት። እንደዚህ አድርጋ ባለፈ እንዲተበቅላኝ አሁንም እንደዛ ልታረግ ነው። እሷ እንደ ጻን ነው የሚያደርጋት። በየጊዜው ሀሳቧ ይቀያየራል። እኔ የቆመ የተበላሸ መኪና አይደለሁም። ስትፈልግ ሞተሩን እያንቀሳቀሰች ወደዛ ወደዚህ የምታደርገኝ አይደለሁም። ከዚህ በኋላ ከእሷ ጋር መሆን አልፈልግም። እንደውም ለልጄ ስል እንጂ የእሷን አይኗንም ማየት አልፈልግም ነበር። እንዲህ ሲል ግን ሄርሜላ ደስ አላት። እመኝኝ ሄርሜላ በዛም ማነሰም ዞሮ አብርሽና ሩታ ይታረቃሉ። ከምር እንደ ሳቅሻት ቀሪም ወንድም ነው መሀል ላይ ያለው። ነገ ዞሮ ያስታርቃቸዋል። አንቺ እንደገለፈትሽ ደስ አላት። አብርሽ አይኗን ማየት አልፈልግም ከዚህ በኋላ ምናምን የልጄ እናት ስለሆነች ለልጄ ብዬ እንጂ ሲል እሷ ትስቃለች። ንግግሮቹ ደስ አላት። በቃ ሩታ ግን ዛሬ ያው መሀል ላይ ወንድሙ ስለቆመ ዝም ብላ ነበረ ስታዳምጥ የነበረች። ሄዳለሁ ብለሽ አልነበረ ሲላት ሀሳቤን ቀየርኩኝ አለች። ትችላለች እኮ አብርሽ። ምን ነው እዛው ላይ ትናንትና ያሰብሽው ሀሳብ ላይ ቆመሽ ካልቀረሽ አልካትሳ ምን ነው? ስለዚህ አብርሽን ምንጠጥ እንጠት አትበል። ለልጇ ስትል ሀሳቧን ቀየረች። ከተመቸ ትመለሳለህ፣ ካልተመቸ ትቀራለህ። ምን አብርሽ እንጠጥ እንጠት አትበል። በቃ ከተመቸ ትመለሳለህ፣ ካልተመቸ ይቀራል። ሲቀጥልም ለልጇ ብላ ከተጎዳች ይችል ለልጄ ብዬ ብላ ይህን ውሳኔ ከወሰነች ምንም የሚገርም የሚደንቅ የሚያስደነግጥ ነገር የለም። አንተም ልክ እንደ ኮሜንቶች አይምሮ ላይ በቀል የሚለው ነገር ስላደረብህ ነው። እኔ ግን እንደዛ ብዬ አላስብም ቤተሰቦች። ምክንያቱም እዚህ ጋር የቆመው ሰው ትልቅ ሰው ነው አይደል? ወንድም ነው፣ እንደ ታላቅ ወንድም ነው ብለውታል። ንግግሩ ልጁ የሚገርም ነው። መሬት ጠብ የሚል አይደለም። ማስታረቅን የሚችልበት ልጅ ሚዛናዊ ሆነ ሁለቱንም ሶስቱንም እንደውም ሲያናግር የነበረ ልጅ ነው። ይህን ሰው ደግሞ በዚህ ልክ ትበቀለዋለች ብሎ ለእኔ ለማሰብ ከብዶኛል። ግን ደግሞ ኮሜንቶች ከማስታረቅ ይልቅ ልትበቀል ነው፣ ተጠንቀቅ፣ አርቃት። እንደውም አንዳንዶቻችሁ ሩታ ነገረኛ ናት የምትሉም አላችሁ። እንዴ ስማርት ናት እንጂ የምን ነገረኛ ናት? ፍዝዝ ስላላለች ነው ስላልታጃጃለች ነው እንዴ? የልጇን አባት ፈልጋ ልጄን ከአባቴ ጋር አሳድጋለሁ ካለች ምን ችግር አለ? ሰው አይደለች እንዴ? እሷ እንትን አይደለችም እኮ ሀሳቧን የማቀይሩ አይደል እንዴ? እና ለማንኛውም ያለው ነገር